አሸብር ልጆ የኔው ይባስ እንደው ይሄን እንደሚያክል ሰውዬ ልጆ ብዬ ዋረፍኩኝ እኮ። እንደው ጋሽ አሸብር ይቅር ይበሉ። እርሶን የሚያክል ልጆ አልኩኝ። አሸብር ሰማኩ ይበላት ቀስ مع بانادول نايت انعم بليلة هانئة وراحة من الألم. تخفيف الألم يبدأ ببانادول. አደከምሽኝ እኮ ገና ወደ ጉዳይ ሳንገባ በቃ ሻወር ሰደሽ ይሻላል ብለሽ ነው? እኔ እኮ ከመጋባታችን በፊት ያው ድንግል መሬትሽን አንድ ጊዜ ላርሰው ብዬ እኮ ነው። እንዴ ስለማርስ ነው የምታወራው? እንዴ ፈራንሽ እንዴ? ማረስ እንኳን ምን እንደሆነ አታውቂም? በቃ መጀመሪያ ሻወር ሰድና ና ሻወር ሰድ ይሻላል ብለሽ ነው? አዎ። ስመጣ ግን አለቅሽም። እንደ ከረሜላ ነው ኩርሽምሽምሽምሽም ማደርገ ብለጥም አደርግሽ። ተዘጋጅተና የኔ ወለላ። እሺ የስ ዛሬ በቃ እንደ ኃይለኛው አንቺ እዚህ ደግሞ ይሰራልሽ? ውይ ትዬ እኔ እኮ በጭንቀት ልሞት ነበር። እንደው አፍኖ ገደለው ብዬ አሰብኩኝ። አንቺው ጋሽ አሸብር ግን ጀግና ናቸው። 40 ዓመት ሙሉ ይዘሽ የቆየሽውን ድንግልና ናዱት አይደል? ኮኪ በዚህ ሰዓት እንደዚህ አይነት ቀልድ አይቀልድም። እሺ ትዬ ደግሞ ታዲያ እንደዛ ስትጮህ የነበረው እየመከረሽ ነው? የማይመስል ነገር አታውሪ እንጂ። በቃ ስንታገል እግሬን ያልቀው ጫፈተኝ። ኮኪ የማይሆን ነገር አታውሪ። እኔ ለራሴ በጣም ጨንቆኛል። እንጠናና ማለት ነበረብኝ። በጣም ይቸኮልክ ይመስለኛል ኮኪዬ። እንጠናና? ከማን ጋር ነው የምትጠናኘው? ከአደፍርስ ጋር ነዋ። ገና ካወቅኩት ወር ሳይሞላኝ ወደ አልጋ እንሂድ ሲለኝ እሺ ማለት ነበረብኝ። እሱስ ልክ ነሽ። ክብር የሚባል ነገር አለ አይደል? እኮ ግን እኮ ትዳር የሚባል ነገርም አለ። አሁን ይሄን ከትዳር ጋር ምን አገናኝ? ይኸውልሽ እትዬ ምን መሰለሽ፣ አንቺ ልጅ ስንቴ ነው እጥያት በይኝ ብዬ ነገርኩሽ። እሺ በቃ ሰብልዬ፣ እኔ እኮ ክብርሽን ዝቅ ላለማድረግ ብዬ ነው። እኔ ደግሞ እንደሱ ስትይኝ ያራቅሽ ነው የሚመስለኝ ኮኪ። አይ እትዬ፣ እሱማ ከራቅሽ እኮ ቆየሽ። እኔ የምለው እንደው በዓላቶች ሳይቆጠሩ ስንት መንግስት በልተሻል? አንቺ ተሻል እያልሽ መሆኑ ነው? ይኸውልሽ እትዬ፣ ወንዶቹ ኪሳቸው እንደሚያስጨንቃቸው ሁሉ እኛ ሴቶች ደግሞ እድሜያችን ያስጨንቀናል። ወንድ ስታማረጭ 7ኛ መንግስት መብላትሽ እኮ ነው። ታዲያ ለቁም ነገር የሚፈልገኝ ሰው ካጣሁስ? እሱስ ልክ ነሽ። ሁሉም ወንዶች የሚፈልጉን ለዛች ነገር ብቻ እንደሆነ እኮ ግልጽ ነው። ኮኪ እየባለክሽ ነው። ግን እኮ በደንብ ተዋውቆ መጋባቱ አይከፋም አይደል? እኮ እኔም እኮ አደፍርስም በደንብ ተጠናንተን እንጋባ ነው ያልኩት እትዬ። ግን እኮ ይሄም አንዱ የመጠናኛ መንገድ ነው ማለት። በግልጽ እንነጋገርና ለምን ይመስልሻል ብዙ ትዳሮች በግንኙነት አለመጣጣም የሚፈርሱት? እንደዚህ ሳይጠናኑ ስለሚጋቡ እኮ ነው። አይገርምም? አደፍርስም እኮ ልክ እንደዚህ ነበር ያለኝ። እትዬ አትበይኝ። ይኸውልሽ እትዬ፣ እኛ እኮ የእድሜሽ መሄድ ነው የሚያሳስበን። እስቲ አንቺ አግቢና ውለጂና የወለድሽውን ልጅ አቅፈን እንሳ። በያሁን አሸብር ነው አደፍርስ የሚባለው ሰውዬ ጋር በግቢና አሁን ተጠናኝሽ እኮ ራፊን ይወልችዋለሁ። ምንም አያስፈራም። ግቢ ግቢ አሉሽ። ግቢ በደንብ ተጠናኝ።
ያስፈራል? ሀይትዬ እንደው አላወቅሽውም። አንዴ እስክትቀምሺው ነገር ነው። ከዛ በኋላ ራስሽ አምጣ ያለሽ። ዛሬማ ያሸብር እንደ መካኒክ በትንትንትንትን ማረጋት ቀሽቀሽ ያልሽ እንደው ማረጋት እንደሚሻለኝ ሆንስ። ይሄ ደግሞ እስካሁን ከሻወር ቤት አልወጣም እንዴ? ጨጓራውን አውጥቶ ነው እንደሚያጥበው። በእርግጥ አደፍርሰን ወድጄዋለሁ። ምን ይታወቃል? ምናልባትም እኮ የወደፊት ባሌ እሱ ሊሆን ይችላል። ትንሽ ቅር ያለኝ ይሄ ከጋብቻ በፊት የጠየቀው ጥያቄ ብቻ ነው። እሱንም ቢሆን ምን አማራጭ አለኝ? አንዴ ገብቼበታለሁ። አንዱ ከዛ ተፈላልጋ ነው ዛሬ የምትገኘው። እንደዛ ነው። ዝም ብዬ አደኩ አይደለሁም። ገብስ እየበላሁ አደኩ። አባቷ እንዴት ደግሞ እንደምትመቸው ቶሎ አደፍጠለቶ ብዬ ገባ። እየተሰማኝ አይደለም። ተጀመረ መሰለኝ። እስኪ አምጣው የደሙን ሸማ፣ እስኪ አምጣው የደሙን ሸማ፣ አሃ እንድንስማማ ስብርብር አረገው እንጂ እንክትክት አረገው እንጂ አሃ ጀግናው ልጃችን እንዴ? ቆይ ምንድነው ነገሩ? እንዴት አድርጎሽ ነው? ይሄ ባለጌ ወራዳ ልጅና ሚስት አለው እኮ እያልኩሽ ነው። ሰብልዬ ፕሊዝ አንድ ጊዜ ላስረዳሽ እባክሽን፣ አንድ ጊዜ። ምንድነው የምታስረዳት አንተ? ምን አይነት ሰው ነህ? ምንድነው? አንድ ጊዜ ብቻ ፕሊዝ። እኔ እኮ መጀመሪያም አይነውን አላማረኝ ነበር። አንተ ባለጌ ሚስቴን ፈትቼ የማገባቸው ደግሞ ፋቴ መስራራ እባካችሁ ስሙ ልጅ አምላክ ፕሊዝ። እንካሽ ሁለተኛ እዚህ ቤት ሰብልዬ ብለክ እንዳትመጣ አንተ አለሌ። እሰራልሻለሁ እያንዳንድሽ። እኔ አይደለሁም አሸብር። ምንክ ጭራሽ ሚስቴን ፈትቼ አንቺ እሷን አገባለሁ። ትንሽ አታፍራ አንተ? ለሚስትክ ለልጅ ያለኩ ለሰብልዬ ትሆናለህ? ወራዳ። እኔ እንዳንተ አይነት ሰው አይቼም አላውቅም። ድሮ ወፍራም ሰው አይምሮ የለውም ሲባል ነበር። ይኸው በአንተ አየሁት። እኔ እንደመዘነት የሆነ ሰውነትን ያጣችሁት እሰራላችኋለሁ ደግሞ ሲባል ሰምታለህ? ጠብ የምትልልኝ ልጅ እኮ ስባት ያላችሁ እንኳን እንዲያሳዩ ደግሞ እንዲያረካለ ደርግ
ወታደር የሚባል ምን የመሰለ ፍቅረኛ አላት። እንደው አንተ ለፈተና እንደው ምን ማስበደል ነው ያመጣለት እንጂ ፈልጋ አይደለም። መሰለሽ እንዴ ትላለች እንዴ ምን ካብ ነው የካብ ነው ነው ሰሚ ማንም እኮ ነው ደብ የሚልልኝ እንኳን እሷ ወይኔ ሰብለ የማንም ዱርዬ መጫወቻ ነው። ቆይ ኮኪኔ ምን አደረግኩት? አንዱ ባልኩት በቃ የሴት ልጅ መጨረሻ እንደዚህ ነው ማለት ነው። በቃ ትይ እባክሽ አትናደጂ። እንኳንም ቀረብሽ። ይሄ የሆነ ቦርጩን አይተሽዋል? በዚህ ቦርጩ እኮ አይደለም የሸመተ ይቀርና ያረሰም እኮ አይችለውም። እንደውም በዚህ ቦርጩ ማለት ነው የሆነ ትልቅ የድንች ማሳ ነው የሚያስፈልገው ለአንድ ቀን ፍጆታ። አንቺ ደግሞ በጣም ነው የምወደው ምናምን ስትይ አልነበር እንዴ? ማ ውይይትዬ ደግሞ ጠፋር እንዲያጫውተን እኮ መጠጥ እንጠጣ ብዬ ነው። እንካስጣ እኔ ይቅርብኝ አልጠጣም። እማዬ ትቆጣኛለች። ደንደር አንተ እኮ የተከበርክ የባንክ ማናጀር ነህ አይደል? ለምንድን ነው ቆይ ሁልጊዜ እማዬ ትቆጣኛለች የምትለው? በማየማ አትምጪ። እሺ አልመጣም። ቢያንስ ቅመሰው። ይሄ እኮ ምንም አልኮል የለውም። ቅመሰው። ኧረ እባክሽ በኋላ ጠጥተሽ አስክረሽ ድንግልና ልትወስጂ። ውይ በጣም ሰብልዬ ምጭ ስቀልድሽ ነው። ደንድሪ ወይ እየመረግን እስካሁን ድንግል? አዎ። ታዲያ ምን ችግር አለው? እኔም እኮ ድንግል ነኝ። ግን በጣም ተጨናንቀሃል። ቆይ ሸሚዝ ልፍታል። ቆይ እሺ አንተ አውልቀው። እሺ አውልቀዋለሁ። እኔ የምልሽ ሰብሊ፣ እኔ እኮ መስሪያ ቤት ካሉ ሴቶች በጣም የምትመጪኝ አንቺ ወይስ ደንድሪ? እኔም እኮ በጣም ነው የምወድህ። ሰብልዬ በቃ ልሂድ። እማዬ ትቆጣኛለች። ደንደ ምን ሆነህ ነው? ና እንጂ። አይ ልሂድ ሰብልዬ። ቻው በቃ። ይሄ ወንዱ ነው። ያምሻል እንዴ? ጤነኛ አይደለሽም ጭራሽ። እኔ ነኝ ጤነኛ ያለው? ግን የትኛው ቤት ነው? እዛኛው ነው እዛኛው? የትኛው ቤት ነው ያለችው? ምትተኝ ከሆነ ተይ በቃ። እርግጥ አለሽ መቶ ነው ከተውሽ። ምንድን ነው እንደዚህ የምትጨቃጨቂ? ኧረ እባክህ